ሰላም ጤና ይስጥልን ውድ አገልጆች እንኳን በደህና መጣችሁ። ልዑል እግዚአብሔር የተመሰገነ ይሁን። ደህና ነኝ። ከአሁን በፊት ስለ ኔሽናል ግራጁዌት አድሚሽን ቴስት የተለያዩ ጥያቄዎችን ሰርችላችሁ ብዙዎቹ ተጠቅመውበታል። ዛሬ ደግሞ በአጠቃላይ ስለ ኔሽናል ግራጁዌት አድሚሽን ቴስት የሚነሱ ጥያቄዎችና መልሶቻቸው እንዲሁም ደግሞ አብዛኛው ተማሪ 70% የሚባለው ፈተናውን አያልፍም። ስለዚህ እንዴት ነው ፈተናው ማለፍ የሚቻለው የሚለውን እሱንም በደንብ የምንወያይ ይሆናል ማለት ነው። ከዛ በፊት ግን ለዚህ አስተማሪ የሆነ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃለሁ። ከዩቲዩብ ብዙ ጊዜ ራቅ ብዬ ስለመጣሁ ይህን ቪዲዮም ላይክ በማድረግ ጀምሩት። ሀሳብ አስተያየት፣ ጥያቄ ካላችሁ ጻፉልኝ፣ አንድ ባንድ መልሳለሁ። አሁን ወደ ቪዲዮ እንሄድ። መጀመሪያ ወቅታዊ መረጃ ሸር ላርጋችሁ። ሰሞኑን እንዳያችሁት ጋት መሆኑ ኔሽናል ግራጁዌት አድሚሽን ቴስት ለመፈተን ሀገራዊ መታወቂያ ወይም ደግሞ ኔሽናል አይዲ ግዴታ ነው መመዝገብ አለባችሁ እያለ ነው። ስለዚህ ኔሽናል አይዲ ያልተመዘገባችሁ ካላችሁ ተመዝገቡ። ሌላው ደግሞ ፔመንት የሚከፈለው በቴሌብር ብቻ ነው። ስለዚህ ፔመንታችሁን ለመክፈል ኮድ ይሰጧችኋል። ቴሌብር አፕሊኬሽን ስልካችሁ ላይ ጫኑ። እንዴት መክፈል እንደምትችሉ ከአሁን በፊት ቪዲዮ ስለሰራው እሱን ቪዲዮ ታዩት ዘንድ ጋብዛለሁ። ስለዚህ ወደ ሌሎቹ ሀሳቦች እንሂድ። የተማሪዎች የተፈተኑትን ፊድባክ ከተቀበልኩ በኋላ አብዛኛው ተማሪ ፌል ያደርጋል። ወደ 70% የሚሆኑ 30% የሚሆነው የሚያልፈው። ስለዚህ እንዴት ነው እዚህ ሊሆን የቻለው የሚለው ሜንሊ ሀሳብ እሰጣችኋለሁ ማለት ነው። ከዚህ ጋር ከአሁን በፊትም ደጋግሜ ያልኩት ነገር ፈተና ላይ ሳትለማመዱ አትግቡ። በቃ የመውደቁ ዋነኛው ምክንያት እውቀት አለ ብላችሁ ኮንፊደንስ ስለሚኖራችሁ ነው። ጥያቄ መስራት መለማመድ፣ ቴክኒኩን ማወቅ ያስፈልጋል። ኖሌጅ ስፔሻላይዝ በአንድ ፊልድ በደንብ ልታደርጉ ትችላላችሁ፣ ግን ግዴታ ፕራክቲስ ሳታደርጉ አትግቡ። ፕራክቲስ ሳታደርጉ የምትገቡ ከሆነ አብዛኛው ተማሪ ፌል የሚያደርግበት ምክንያት 2-3 ጊዜ እየከፈለ የሚፈተንበት ምክንያት ፕራክቲስ ስለማያደርግ ነው። ስለዚህ በደንብ ፕራክቲስ አድርጉ። ይሄን ምክር በደንብ ተግባራዊ ያድርጉት። ከዛ ውጭ ደግሞ በፈተና ወቅት ላይ የሚያስፈልጋችሁን መረጃዎች በደንብ ጠይቁ። ለምሳሌ በፈተና ወቅት ላይ ኤነርጂያችሁን በደንብ ሰብሰብ አድርጋችሁ ትኩረታችሁን ለፈተና ማድረግ አለባችሁ። ምክንያቱም ለወደፊቱ እማራለሁ ብላችሁ ነው የምታስቡት። ስለዚህ ለመማር የሚጠቅማችሁን ክራይቴሪያ መጀመሪያ ማሟላት ስላለባችሁ ማለት ነው። ስለ ኔሽናል ግራጁዌት አድሚሽን ቴስት ከአሁን በፊትም ቪዲዮ ሰርችላችኋለሁ። ዛሬ ግን ሜንሊ ከፈተና በኋላ ያሉትን የተማሪዎችን ፊድባክ ተቀበልኩ። የተፈተናችሁትን ተማሪዎች ማለት ነው። እኔ ከአሁን በፊት በ2016 ነው የተፈተንኩ። ከዛ አሁን ትምህርቴን ፒኤችዲ ትምህርቴን የተከታተልኩ ነው ያለሁት። ስለዚህ ለእናንተ ደግሞ ማስተራችሁን የሚሆን ፒኤችዲያችሁን የሚሆን ለመማር የሚጠቅማችሁን ኢንፎርሜሽን ነው ዛሬ ሸር ማድረጋችሁ። አሁን እዚህ ጋር የሚነሱ ዋና ዋና ጥያቄዎችና ቀላል የሚመስሉ ግን በተለይ ለአዲስ ለሆናችሁም ስለሚጠቅም አንድ ባንድ ጥያቄዎችን እያነሳው መልሶችን የምሰጥ ይሆናል። የመጀመሪያው ጥያቄ ምንድን ነው? ኔሽናል ጋት እና ጋት ዲፈረንሱ ምንድን ነው የሚል። ኔሽናል ግራጁዌት አድሚሽን ቴስት ማለት ሀገር አቀፍ የመግቢያ ፈተና እንደማለት ነው። ያኛው ጋት ደግሞ ለአዲስ አበባ ዩኒቨርሲቲ ራሱን የቻለ ስለሆነ የራሱን የቻለ ጥያቄዎች ስለሚያወጣ ጋት ይባላል። ጋት ለሌሎቹ ዩኒቨርሲቲዎች የሚያገለግል አይደለም። አዲስ አበባ ዩኒቨርሲቲ መማር የምትፈልጉ ከሆነ መፈተን አለባችሁ ጋት ነው። ከዚህ ጋር አሁን ለምሳሌ ለአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መማር የምትፈልጉ ከሆነ የሚያስፈልጋችሁ ኔሽናል ግራጁዌት አድሚሽን ቴስት ነው እንጂ ጋት አይደለም ማለት ነው። ግን አዲስ አበባ ሳይንስና ቴክኖሎጂ እንዲሁም ደግሞ አዲስ አበባ ዩኒቨርሲቲ ሁለቱንም መማር ፈልጋለሁ የምትሉ ከሆነ ሁለቱንም ፈተና መፈተን አለባችሁ ማለት ነው። ጋት ፈተና ለአዲስ አበባ ዩኒቨርሲቲ ብቻ ነው የሚያገለግለው። ሜንሊ ይሄን ያዙልኝ። ኤን ጋት ደግሞ ከአዲስ አበባ ዩኒቨርሲቲዎች ላሉ ዩኒቨርሲቲዎች በሙሉ ያገለግላል ማለት ነው። ኔሽናል ጋት እና ጋት ልዩነቱ ካብራራሁላችሁ። አሁን እዚሁ ላይ በየአመቱ የተለያዩ ጥያቄዎች ላይ ያሉ። ለምሳሌ እኔ በ2016 ስፈተን ጥያቄ ነበር፣ 3 ሰዓት ነበር የተሰጠን። ጀነራል ፊልድ ተኮር የሆኑ ጥያቄዎችም ከ30% ነበሩት። አሁን በዚህ በ2017 ሶስተኛው ዙር ላይ የተፈተኑ ተማሪዎች ደግሞ 7 ጥያቄ ነው የተፈተን ነው። ከ3 ሰዓት ነው ያሉኝ እንዳገኘሁት መረጃ። ይሄ ማለት ጀነራል ፊልዱ አልነበረም ማለት ነው። 3ቱንም ክፍሎች ብቻ ነበር የያዘው። አንደኛው የእንግሊዝኛ ክፍሉ ወይም ቨርባል ሴክሽኑ፣ ሁለተኛው ማትስ ክፍሉ ወይም ደግሞ ኳንቲታቲቭ ሴክሽኑ፣ ሶስተኛው ሎጂክ ክፍሉ። 3ቱንም ነበረ የተፈተኑት ማለት ነው። 7 ጥያቄ ለ3 ሰዓት። ስለዚህ በዚህ መልኩ ነው ጥያቄዎቹ በየጊዜው አፕዴት ሊሆኑ ይችላሉ። ስለዚህ መረጃዎችን ማወቁ ተገቢ ነው ብዬ ነው ማነሳላችሁ። ሌላው በብዛት የሚነሳ ጥያቄ ደግሞ ኳልኩሌተር መጠቀም እንችላለን ወይ ነው።
አሁን እዚሁ ጋር አንድ ነገር ልንገራችሁ። ካልኩሌተር እንዲሁም ባትጠቀሙ ጥሩ ነው። ኮንፊደንሳችሁን ነው የሚያሳጣችሁ። ቴክኒካል ሆናችሁ ነው መስራት የሚጠበቅባችሁ። ለምሳሌ ካልኩሌተር የምትጠቀሙት ማትስ ክፍሉን ለመስራት ማትስ ክፍሉን እንዴት ያለ ካልኩሌተር መስራት እንደምትችሉ አንድ ቪዲዮ ከ30 ሺህ በላይ ተማሪ አይቶ የተጠቀመበት ቪዲዮ አለ። እሱን ሊንክ አደርግላችኋለሁ። ይህን ቪዲዮ ተመልከቱት። ያለ ካልኩሌተር ሲስተማቲካሊ እንዴት መስራት እንደምትችሉ። ምክንያቱም ካልኩሌተር የሚያስፈልጋቸውን ጥያቄዎች አይደለም የሚያወጡት፣ በሲስተም መስራት እንዴት እንደምትችሉ በሲስተም መስራት ነው ያለባችሁ ማለት ነው። ከዛ ውጭ ደግሞ ወረቀት ያስፈልገናል ወይ? ይሄ እውነት ነው፣ ወረቀት ያስፈልጋል። አንዳንድ ፈታኞች ጭራሽ ነጭ ወረቀት ይዛችሁ አትገቡ ወይም ደግሞ ነጭ ወረቀት አልሰጣችሁም የሚሉ አሉ። ይሄ ልክ አይደለም። በፈተና ወቅት ላይ መጀመሪያ አስተባባሪዎችን እኔ ምንድን ያደረግኩት ፈተና ጥያቄውን ለመስራት ወረቀት ያስፈልገናል አልኩ። ወረቀት 2 ነው 3 ተሰጠን። እሱም አልበቃኝም። ከራሴ ነጭ ወረቀት ይዤ ነበረ፣ እሱን ጨምሬ ነው የሰራው። ስለዚህ ወረቀት የማትስ ክፍሉን ለመስራት በጣም አስፈላጊ ነው። ነጭ ወረቀት ጠይቁ ነው። ሌላው የሚነሳው ጥያቄ ደግሞ ዩዘርኔም እና ፓስዋርድ መቼ ነው የሚሰጠን ነው። ዩዘርኔም እና ፓስዋርድ የሚሰጠው የፈተናው ቀን በደረሰ አካባቢ በአንድ ቀን ውስጥ ወይም በአንድ ሰዓት ውስጥ ሊሰጥ ይችላል ማለት ነው። እሱን ፕሪንት አድርጋችሁ ወይም ደግሞ ዩዘርኔም እና ፓስዋርዳችሁን ይዛችሁ ገብታችሁ መፈተን ትችላላችሁ ነው። ሌላው ደግሞ ሰርቲፊኬት ይዘጋጃል ወይ ነው። አዎ ሰርቲፊኬት አለው። ሰርቲፊኬቱ ለ2 ዓመት ነው የሚያገለግለው። እስከ 2 ዓመት ካልተማራችሁ ደግሞ ሌላ እንደ አዲስ ተፈትናችሁ ማለፍ ይጠበቅባችኋል ማለት ነው። ስለዚህ በየ2 ዓመቱ ከተፈትናችሁ በኋላ ካልተማራችሁ በ2 ዓመት ውስጥ እንደገና ተፈትናችሁ ነው። ያ ሰርቲፊኬት ለ2 ዓመት ብቻ ነው የሚያገለግለው ለማለት ነው ሜንሊ። ሌላው ደግሞ ፒኤችዲ ትምህርታችሁ መማር ለምትፈልጉ ልጆች ኮንሰፕት ኖት ማዘጋጀት ያስፈልጋል። እንዴት ኮንሰፕት ኖት ማዘጋጀት እንችላለን የሚለውን ከአሁን በፊት ቪዲዮ ስለሰራሁላችሁ እሱንም ሊንክ አደርግላችኋለሁ። ስለዚህ ሜንሊ ለዛሬ ሙያ ሀሳብ ብዬ ያመጣሁት ይሄን ይመስላል። ስለ ኔሽናል ግራጁዌት አድሚሽን ቴስት እና ስለ ጋት፣ ስለ አዲስ አበባ ዩኒቨርሲቲ እና ስለ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አውርቻለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ የራሱን የቻለ አይገናኙም። አዲስ አበባ ሳይንስና ቴክኖሎጂ በ2011 የተመሰረተ ነው። አሁን ላይ የተለያዩ ፊልዶች በማስተርስም በፒኤችዲም ሌብል ብዙ ፊልዶችን እየሰጠ የሚገኝ ነው። እኔ አሁን ፐርሰናሊ ከአዲስ አበባ ዩኒቨርሲቲ እና ከአዲስ አበባ ሳይንስና ቴክኖሎጂ የትኛውን ፕሪፈር ታደርጋለህ ብትሉ ሳይንስና ቴክኖሎጂውን ነው ፕሪፈር ማድረገው። ምክንያቱም ሞር ሳይንስ ሪሌትድ የሆኑ ፊልዶች ላይ ማጥናት ትፈልጉ ከሆነ በጣም አስፈላጊ የሆነ ዩኒቨርሲቲ ነው። ሌሎች ዩኒቨርሲቲዎችንም የእናንተ ምርጫ ነው። ሜንሊ ግን ሁለቶቹ ኮንፊውዝ ስለምትሆኑ ነው እዚሁ ላይ ላነሳላችሁ የፈለጉት ማለት ነው። ስለዚህ በቀጣይ ደግሞ በሌላ ጠቃሚ ቪዲዮ እንገናኛለን። እስከዛው ድረስ ግን ይህን ቪዲዮ ላይክ ያላደረጋችሁ በድጋሚ ልጠይቃችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ግን ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። በቀጣይ እስከምንገናኝ ሰላም ለእናንተ ይሁን። መልካም ቀን።